እሷን እንደዛ ተመርኩዞ እንትን ያለው ይሄ ሀቅ ነው። ከዛ በኋላ ወደ ሪሌሽንሽፑ ስንሄድ ማለት ነው ከመጀመሪያውም ማለት ነው ልጁ እጁ ከመጠቀም ለማቆም ነው የተጠቀመባት እንጂ እውነት ፈልጓት አይደለም። አይፈልጋትም፣ ያስታውቃል። ከጎኗ ሲሆን እጇን ይዞ አሁን ልጅቷ እያለች ፓምፔት ነው ያረጋት ያስ በቃ እንደዛ ነው ያረጋት። እጇን ይዞ ይጎትታል ምናምን። ወደ ቤተሰብም ሲያስገባት ደግሞ እናትየዋ አልወደደቻትም ከና አልወደደቻትም። ምናየው ነው እኮ በካሜራ ልትቀርጽ ስትል ምናምን እንዴት ፊት እንደምትነሳት እንዴት እንደምትላት ያስታውቃል። እንደ ሰው ልጅ ደግሞ አይኖ በጣም ተወደዋለች፣ ተወደዋለች ጃኒ። ያኔ ፍቅሩ ስለነበረችም ነው ዝም ያለችው ማለት ችላ የኖረችው ማለት ነው። ከዛ ደግሞ የሆነ ሰዓት ላይ አክሲደንት ደረሰ ከወንድሟ ጋር ምናምን ነገር በሚለው አክሲደንት ሲደርስ እሷ ሳትጎዳ ወንድምየው እግሩ ምናምን ተሰባበረ። በዛ ላይ ሞር ደግሞ ጥርሳቸውን ነከሱባት ኦልሬዲ እስከነ ፋሚሊዎቿ ማለት ነው። ፋሚሊዎቹ የሱ ፋሚሊዎች ብዙ ናቸው። ከዛ አልተፈለገችም። አለመፈለጓን እያወቀች ስቲል ነበረች። አይ ቲንክ ህዝቡንም አክብራም ሊሆን ይችላል የእሱንም ኬሪር ላለማበላሸት ራሷንም ነገር ላለማበላሸት አብረው ነበሩ። ከዛ ደግሞ ተለያዩ። ያኔ ተደብቃ ጆን ዳሌን ጋር ደውላ ምናምናምን አይኖ ጆን ዳሌልን ትወደዋለች። ያው በመሀል እሱ ሌላ ፋውል ፈጥሮ ልጅ ባይወልድ ኖሮ ተመልሳ ጆን ዳሌል ላይ ትመለስ ነበር። ምክንያቱም ያው የጆን ዳሌል የሰራላትን ክሬዲት ብናውረው ደግሞ በጣም ብዙ ነው። ጃኒ የሆነችው በጆን ዳሌል ደግሞ ሀቅ ነው። እንዴት ሪከርድ እንደሚደረግ እንዴት ፖስት እንደሚደረግ የምታውቀው ነገር የለችም ልጅቷ። ምንም ያው ከትምህርት በጣም የራቀች ሰው ናት። ግን እጇን ይዞ ያስተማራት እና እዚያ ደረሳት ከአዶናይ ጋር ከመታወቅ እሱ ከእስር ቤት ከመግባቱ በፊት እሱ ነው። ያው እንደተለመደው ያው ላይቭ ለሚሰዳደቡትም አለ ማይሆን ነገር የሚነጋገሩት እንዳለ ሆኖ ማለት ነው። እና ያ ነገር ከተፈጠረ በኋላ እሱ አልፈልግም ብሎ ትቷት ነበረ። ከዛ የህዝቡ ጫጫታ ሲሰማ ትንሽ ደግሞ እሱም ያው ፎሎወሩ መጨመር ከእሷ ጋር መሆኑ በፐርሰንት ብናስበው ጥቅም አለው ብሎ ስላሰበ ተመልሶ መጣ። ሳይወዳት ነው ተመልሶ የገባው። ታረቀም ብለው ደግሞ አንጠልጥሎ ምናምን ይዞ ምናምን ነገር ገባ ጀመሩ። አሁንም ሄደ ነገርየው አልሆንም። የሚሆን ነገር አይደለም። አይሆንም። በቃ እሱም አይፈልጋትም፣ ቤተሰቦቿ አይፈልጋትም። እሷ ብቻ ናት የምትፈልገው፣ እሷ ብቻ ናት የምትወደው። ሰሞኑን እንደ ሞቲቬሽን ሆና የምታወራው እኔ ተሸውጃለሁ ለፍቅር ብዬ ምናምን የምትለው ኦፍኮርስ በጣም መስዋዕትነት ከፍላለች ለዚህ ልጅ። ግን እሱ አልፈለጋትም። ከዛ መጨረሻ ላይ ያው እንደምናየው እንደተለያዩ ነው። መለያየታቸውን ደግሞ ያው በቴክስት ነግረው ዊች ኢዝ ጉድ፣ ለህዝቡ ማክበርም ጥሩ ነው። አንዳንዱ ደግሞ ውሸት ነው አዲስ ነገር እሷ አዲስ ነገር ትሰማላችሁ ምናምን ስትል ህዝቡ ተለያይተዋል። በቃ እነዚህ ሰዎች በቤተሰብ አልተወደደችም፣ ተጠልታለች። ነገ ልጅቷ ደግሞ ከካራክተርም ወጥታ ነበር። አሁን ሰሞኑን ከእሱ ከተለየች በኋላ ነው እያየናት ነው እንዴት እንደምትውል እንዴት ራቁቷን እየሄደች ያለችው። ያ ደግሞ ልክ አይደለም። ትላንትና በጣም ተናግሬያታለሁ። ልክ አይደለም። ያን ነገር ማቆም አለባት። አሁንም እንደዚህ አይነት ነገር ብትሰራ እኔ ከመናገር ወደኋላ አለ ህጻናቶች ስለሚያዩ ማለት ነው። በሪሌሽንሽፓቸው ከሆነ ግን እሱ በጣም ተጠቅሞባታል በልጅቷ። እሱ ፎሎሩ ጨመረ ከእሷ በልጧል ምናምን እንደሚባለው ነገር ደግሞ ያው የሚሰራው ስራ ነው። እንደዚህ አይነት የቮለንተሪ ስራ ስትሰራ የእርዳታ ስራ ስትሰራ ፎሎወር ይጨምራል። ይሄ ደግ ልጅ ብሎ እያለ ሁሉም ጨምርላል፣ ፎሎ ያደርጋል። እኔ አዶናይ ኮንቴንት የለውም እውነት ለመናገር እርዳታ ያዘነብላል። ሞቲቬሽኑን ተዉት፣ ማንም ሞቲቬት እንደሚያደርግ አላውቅም። እኔ ሞቲቬት ያደርገኛል አዶን ነው። የሆነ መንገድ ላይ ቆመና ይህን ሮድ ለመሻገር እኮ መጀመሪያ አስቡ ምናምን ብሎ የሚያወራ ሰው ነው። ሮድ ለመሻገር አንተ መኪና ግራና ቀኝ ማየት ብቻ ነው የሚጠበቅብህ። ህይወትን ከማይሆን ነገር ጋር አገናኝቶ የማይሆን ሳክስ ነው። አሁን ተለምዷል፣ ህዝቡ ለምዶት በቃ ደስ ይሏል ሲሰማው ማለት ነው። እውነት ይመስሏል፣ ህይወቱ የተቀየረ ይመስሏል። ያ ደግሞ ምንም እንትላል። እኔ እንደ ኮንቴንት ክሬተር አልቆጥረውም። ባይዘው ይቅርታ አድርጎልኝ። ፎሎወሩ 6 ሚሊዮን ገብቷል። አሁን ገብቷል፣ ምክንያቱም ሰው ስለሚረዳ። ወደ እርዳታው ስንሄድ ደግሞ አሁን ሶሻል ሚዲያ ላይ አምጥቶ ብዙ ነገሮች አምጥቷል አይደል እንዴ? አፕሊኬሽን ብሎ አመጣ። ሲድሮ አፕሊኬሽን ህይወታችሁ ይቀየራል ወደ ሀገር ቤት ግቡ አለን። ግር ብለን ገባል። ወፍ የለም፣ ምንም የተቀየረ ህይወት የለም። አፕሊኬሽኑም ውሃ በላው። ይሄ በቃ ህዝቡን 23 የማሰር እና በቃ የማደናገር ስራ ይሰራል በጣም። አሁን ደግሞ የቲክቶክ አካዳሚ ብሎ ባለፈው የሆነ አዳራሽ ላይ ሱፍ ለብሶ ጉርድድ እያለ ሲያሳየን ነበር። ምን እንደሚሰራ አላውቅም። አሁን የእሱንም ነገር ሪዛልቱን እናያለን። እዛ ቦታ የሚሳተፉ ትምህርት ቤቱ ላይ ተመዝግበው የሚሰሩ ሰዎች እውነት ነገር ልክ ነው
እስቲ እናያቸዋለን ምን እንደሚያደርግ ማለት ነው። ይሄ በቃ ህዝቡን አደናግሮና በቃ እንትን ለጭቅላቱ ተጠቅሞ ምን እንደሚፈልግ ከሱ ምን መስማት እንደሚፈልግ ስላወቀው ህዝቡን ማለት ነው አራት አስለጥፎ እየመጣ ያልሆነ ነገር ይሰራል። እኔ በቃ እሱ መጥቶ ሰራ ጥሩ ነገር ካልኩኝ ለአርቲስቶች መኪና ያሰጠበት ነው። እሱም ከኪሱ ያወጣው ነገር የለም። በስፖንሰር ነው እኛ እናደርጋለን ፎሎ፣ እነሱም ያው ቢዝነሳቸው ራን እንዲሆንላቸው ማለት ነው። በቃ ጥሩ ነገር አረገ ብዬ በቃ አፌ ሞልቼ ላወራለት የምችለው እነሱን ምክንያቱ በታክሲ የሚሄዱ ይታወቃል የአርቲስት ህይወት ማለት ነው። ሌላ ነገር ግን ምንም ጥሩ ነገር አላረግም። በቃ እንዲሁ ነው የሚጮሁ፣ እየመጣ ይጮኋል ምንም። ስለዚህ የእነዚህ ሁለት ልጆች ነገር በዚሁ መቋጨቱ ጥሩ ነው። በዚሁ መቋጨቱ ከዚህ በላይ የእሷም ህይወት አላት። ትልቅ ሰው ናት። ባይዛዊ ልጅ አይደለችም ጃኒ፣ ትልቅ ሰው ናት። ደግሞ አንድ ለዚህ ጋር አንድ ነገር ደግሞ የምናገረው ማለት ጃኒ ብዙ ጊዜ ቤተሰብ ትረዳለች፣ ተቀይራለች፣ እዚህ ደረጃ የደረሰችው ቤተሰቡን ረድታ ነው ምናምን የሚል ሰው ማንም ከቤተሰቡ የወጣ ሰው ሰርቆም ይሁን ለምኖም ይሁን ከሀገር ወጥቶ ተሰዶም ይሁን ቤተሰብ ይረዳል። ይሄ ቤተሰብ መርዳትን እንደ ትልቅ አድርገን አናስበው። አንዳንድ ሰው መከራከሪያ ሲያመጣ የሷን ነገር ሲያወራ ቤተሰብ እኮ እሷ ትረዳለች፣ በጣም ጥሩ ሰው ናት ምናምናም። ቅድም ደግሞ ሲባል ዌይተር ሰርቼ ነበር አለች ምናምን። ሁሉም ድንጋይ ተሸክሟል። ኤክስኪውዝ ሚ ኢትዮጵያ ላይ ምንም ዝም ብሎ የሀብታም ልጅ አይደለም እኮ ያለው፣ ከታች ነው የሚነሳው። ስለዚህ ከታች መነሳቷን እንደ ትልቅ ነገር አድርጋችሁ አትስቡት። ሁላችንም ከታችን የተነሳ ሁላችንም የድሃ ቤተሰቦች፣ ሁላችንም ለፍተ በጉልበታችን ነው እዚህ ደረጃ። ቤተሰብን ደግሞ እንረዳለን። ስለዚህ ያንን እንደ ትልቅ መከራከሪያ አድርጋችሁ አታምጡት። ሁሉም ቤተሰቡ ስለሚረዳ ማለት በጣም ስለሚከብድ ነው፣ ሁሌ ስለሚባል ነው። በተረፈ እኔ ጃኒ ትናንትናም ተናግሬያለሁ። ሰሞኑን የምታደርገው ነገር ልክ አይደለም። ህጻናቶች አሉ፣ በጣም ህጻናቶች ይከተሏታል። እኛ እንደውም አንከተላትም። እኛ እናያት ባይዘው እኔ ስክሮል ነው ማድረገው፣ ግን ህጻናቶች ይወዷታል፣ ይከተሏታል። ስለዚህ የእሷን ካራክተር ይዘው እንዲያድጉ አንፈልግም ብልቅ ተናግሬያለሁ። እኔ ትናንትና ታቁም ባይሆን ይሄን ነገር እሱ ትንሽ ገድቦልን ነበር። ይሄ ወጣ ያለ ነገር የምታሳየውን ነገር ከእሱ ጋር ስትሆን ትንሽ ትታ ነበር። አይፈልግም እሱ እንደዚህ አይነት ነገር። ስለዚህ ያን ነገር ታቁም። ይሄ ከማርሻል ጋር እዛ ከላቲኖች ጋር ምናምን ላምበርጊኒ ላይ መቀመጥ ምናምን፣ ያው የትምህርት እጥረት አለ። አይታችሁ ከሆነ የሆነ ቤት ውስጥ ላምበርጊኒ ሊያሳያት ገብቶ ላምበርጊኒውን በእጅ ሙሉ ለሙሉ መንካት ራሱ ይከብዳል። በጣም ብዙ ብር ነው። ቁጭ አለችበት እና እጮቹ ደግጠው አለማወቅ ነው። ትንሽ ልጅቷ እንትን ትብላለች፣ ማገዶ ትፈጃለች። ባይዘዌ በጣም ታሽታ ትንሽ ኳሊቲዋ የልጅቷ ምንድን ነው ፈጣ ካሜራ ላይ ቁጭ ትላለች። ያን የጠቀማት እንጂ በጣም ማገዶ የምትፈጅ ልጅ ናት። በጣም ከባድ ነው። አትሻሻል። የእንግሊዝኛዋን እንኳን እያየነው ነው አይደል? ሰው እየሰደባት ትንሽ ልወቅ ብላ እንኳን አልገባችም ለመማር ራሷን አብዴት ለማድረግ። ለምን ህዝብ የሚናገረኝን ነገር እንትን ልበል ብላ አላረገችም። ያው የተለመደውን የልመናው ነገር ነው። ልመናው ተሰክቷለታል። እሷ ነው እያካሄደች ያለችው። ስለዚህ አዶናይ በእሷ ተጠቅሟል ወይ? በእሷ ተሻሽሏል ወይ? የእሱን ኬሪየር አስተካክሎታል ወይ በእሷ? አዎ፣ በጣም የሀርድ ታይም ነበር፣ ዳርክ ታይም ላይ ነበረ። በዚህ ላይ ክሬዲት መስጠት ያለበት በርጤሞስንም እዚህ ውስጥ ብናካትተው ጥሩ ነው። በጣም ረድቶታል፣ አብሮት ሆኗል ከጎኑ። ከዛ ትዝ ይለኛል ቤተ መንግስት ውስጥ ገብተው ምናምን ቪዲዮ ሲሰራ በርጤሞስ ነበር ያለው ለማንሰራራት፣ ከወደቀበት ለማንሰራራት ትሲል እሱም ነበረ፣ ጃኒም ነበር። ስለዚህ ይህንን ክሬዲት መስጠት ጥሩ ነው። እነሱ ናቸው ከመውደቅ ያነሱት። አንድ ጊዜ ደግሞ በተራ አቁማ